እንተዋወቃለን ወይ ልንባባል በእሁድ በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ተገኘ። ዛሬም እንደ ሁሉ ጊዜው ሶስት ጥንዶችን ይዤላችሁ ወደ እናንተ መጥቻለሁ። እንግዶቻችን እንኳን ደህና መጣችሁ። እንዴት ናችሁ? እሁድ እንዴት ነው? አሪፍ ነው። ተመችቷችኋል? እሺ መጀመሪያ እናንተ እና እኔ እንተዋወቅና ከዛ በኋላ እንቀጥላለን ማለት ነው። ከእናንተ ልጀምር። በቀኝ እሺ ክቡር ሲሳይ ይባላል። ክቡር ሲሳይ መሰረት መብራት እሺ እኔ ቢላል ወንደሰን እባላለሁ። ቢላል ወንደሰን ባለ ኢማን ኡመር ይባላል። ኢማን ኡመር እሺ ይበሉ ቢተው ንብረት ካሴ እሺ ሁላችሁም እንኳን ደህና መጣችሁ በድጋሚ። እንዴት ተዋወቃችሁ? ምን ያህል ጊዜ ደግሞ በትዳር አስቆጠራችሁ? ሚለውን እናንሳና ከዛ እንቀጥላለን። ከነ ንብረት ልጀምር። ይሄን ነገር አንድ ፈልግ መርጣችሁ ከሁለት አዳር በትዳር የቆየ ነው 3 አመት፣ በጓደኝነት ደግሞ 2 አመት። እንዴት ተዋወቃችሁ? አስታውሳ 2012 መስከረም አንድ የበዓል ቀን የተገናኘ ነው። በዓል ነበርና እዛ ከጓደኞቼ ጋር እጅን ያገኙት አዲስ አመት ልታከብሩ። እሱስ ምን ያደረገ ነበር? አዲስ አመት ሊያከብሩ ያው ከጓደኞቼ ጋር እዛ ነው የተገናኘው። እንዴት ተዋወቃችሁ? ከጓደኛ ጋር ሲሆን እኮ ደፍሮ ለመምጣት ያስቸግራል አይደል? የኔን ጓደኛ እሱ ያቃት ነበር። አብራኝ ነበረችው ልጅ እና ስልኬን የሰጠችው እሷ ነች። መጥቶ ሰላም አላችሁ አብራችሁ እያላችሁ እናንተ? አዎ ሰላም አለንና ከዛ ስልኬን ተቀብሎ ከዛ ደወለልኝ። ለዛ ነው የተዋወቅነው። ከዛ በኋላ ምን ያህል ጊዜ በጓደኝነት? 2 አመት። 2 አመት። አሁን በትዳር 3 አመት። 5 አመት አጠቃላይ ማለት ነው። አዎ መስከረም አንድ ባለውለታችሁ ናት እንቁጣጣሽ። አኒቨርሰሪም ጭምር የሚከበርበት ነው ማለት ነው። እሺ እነ ኢማንስ? እሺ እኛ ፌስቡክ ላይ ነው። ፌስቡክ ላይ ስንት ሰው ባለውለታ እንደሆነ እንደው አው በጣም አይደል? አሁን ደግሞ ቲክቶክም እየሆነ ነው አሉ። ከባለፈው ጀምሮ እየሰማው ነበር። እንዴት ነበር ይታወቅ? ጥሩ ነገር ላይ ተጠቀምሽው? እውነት ነው። አሪፍ ነው። ፍሬንድ ሪኩዌስት ላከልኝ። ከዛ እድለኛ ስለነበር መለስኩት። ለብሷት መልሽም ፍሬንድ ሪኩዌስት በዛ የተዋወቅነው። እንዴት ላክላት? እኔ ያው ማለት ሰፈር አንድ ሰፈር ነን እና እሷ ግን በጭራሽ አይቻት አላውቅም። ቦሌ ሚካኤል ነው እዛው አብረን ተወልደን ያደግነው ግን አንተዋወቅም። እሺ እና አንድ አጋጣሚ የሷ ጓደኛ ጀለሱ አለ የወንድ ጓደኛ የትምህርት ቤት ማለት በጣም ጢባራ መች ምናምን ነገር ይላል ወይ እሺ ከዛ አረ ምናምን ብዬ ያው እንደቀልድ ነው ሁሉ ነገር ያው ቁም ነገር አልታሰበም ነበር። ከዛ ፍሬንድ ሪኩዌስት ላኩላት መለሰችልኝ እሷ። ከዛ ያው ሃይ ተባለ ባይ አለች። ከዛ ድጋሚ ሃይ አለች። ሃይ ስላት ባይ ያው ኩራት አለ አይደል? ባይ ብላ ግን መመለሷም አንድ እኮ ከዛ ማንደርደር የሆነ እሱ ከዛ እየተባለ ምናምን ያው በዛ ነው የተዋወቅነው። እንደዛ ነው ትውውቅ የጀመረው። ከዛ በኋላ እንዴት ዋናዋንማ አንኳሯንማ ተጣፈተውብን ሃይ አልካት ባይ አለች። ሃይና ባዩ እንዴት ተስተካከለ? ወደ መስመር እንዴት ገባ? ያው በቃ ሃዩን ለማጽደቅ ብዙ ያው ተጣረ ተሞከረ። እሺ ከዛ ያው ቀስ በቀስ እያልን ያው እያወራን ምናምን ሰፈር ውስጥ እንደሆነች አላውቅም ነበር። ከዛ ስልክ ሽላኪልኝ ምናምን ነገር አልኳት። ያው ልደውልላት ማለት ነው። እኔ ስልክ የለኝም የእናቴ ስልክ ነው ምናምን አልቻው። ከዛ በቃ እሺ ብዬ ድጋሚ ያው ሞከርኩኝ። ያው ላከችልኝ የሆነ ሰዓት እያልን ምናምን የሆነ ሰዓት ላይ ተገናኘን። አጋጣሚ ነው ወይስ ተቀጣጥራችሁ ነው? አረ ተቀጣጥረን በመከራ። እሺ ስንት ጊዜ ፈጀ ግን ያንን ፕሮሰስ አልፎ ቀጠሮ ጋር ደርሶ ለመገናኘት? ክረምት ላይ ነበር። ክረምት ላይ ነው ክላስ ተዘግቶ ነበር፣ ረፍት ነበረ። በዛ አጋጣሚ ተገናኘን። ከዛ ያው ተዋወቅን። ከዛ በኋላ እሷ ነው የምትደውለው ካየች በኋላ እሷ ምን ነው ተቃውሟለሽ? ኢማን አይ ቅመም ጨመረበት። ቅመሟ የትኛዋ ናት? ቶሎ እኔ መደወል አልጀመርኩም። ያው ተደጋጋሚ ደውል ነበር ምናምን እኔ ብዙ ጊዜ አላገኘውም ማለት ቤት ፋሚሊ ምናምን ወጣ ብዙ አይፈቀድምና ቶሎ አላገኘውም ነበር። የወደድሽለት ግን መጀመሪያ ስታገኙ ምን ነበር? አይ ይሆናል ያልሽ? እኔ ከወንድ ልጅ ከተፈጥሮ የሆነ ወንድ ነገር ደስ ይለኛል። የሆነ ወንድ ነበርና በቃ ለዛ ያወሩት። አሁን ምን ያህል ጊዜ ሆናችሁ ከተጋባችሁ? አሁን ከተጋባን 2 አመት ከ9 ወር ምናምን። ቤተሰብ ፈቀደ ቶሎ? አረ በመከራ ብሎ አይደል? የመጀመሪያ ልጅ ነሽ? አዎ የመጀመሪያ ሴት ልጅ በጣም አስቸጋሪ ነው ለመስጠት። ያው ፋሚሊ ቤተሰብ አይተማመንም ገና ልጆች ናቸው ምናምን ብሎ ነው ያሰው። ለእናንተ ከመጨነቅ ነው። ቢያንስ በፍቅር 4 አመት ምናምን ቆይተናል። አብራችሁ ያደጋችሁት ማለት ይቻላል? ትዳር እንዴት ነው ከዛ በኋላ? አሪፍ ነው፣ ደስ ይላል። ዋናው ነገር ደግሞ እሱ ነው። እሺ አንድ ልጅም ወልደናል።
በቃ አብራችሁ ያድጋል። መታደል እኮ ነው ልጅ በልጅነት። ጓደኛ ትሆናለች። ሴት ናት። ደስ ይላል። እሺ እነ መሰረትስ? እኛ የተዋወቅነው ቃሊቲ አክስቷ ጋር ነበር አጋጣሚ የምትኖረው። እዛ ተከራይቼ ገብቼ ነው የተዋወቅነው። አክስቷ ቤት ገብታ? አክስቷ ቤት ተከራይቼ ገብቼ ነበር። ቃሊቲ ነበር የምሰራው። እዛ ተዋወቅን 2007 ላይ ነው አጋጣሚ። ምንም የፍቅር ጊዜ ምናምን ያሳልፍነው የለም። በቀጥታ ወደ ትዳር ወደ ቁም ነገር ነው? በቀጥታ ነው። በቃ ጠየኳት እወድሻለሁ ምናምን ስላት ብዙም አልተግደረደረችም። ከአንዳንድ እወድሻለሁ ያልካት በአንዴ? ብዙም እዛ ግቢ ስለኖርኩ ወደ 4 ወር ምናምን ይሆነኛል። ከዛ ስጠይቃት ብዙ 1 ወር ቢሆን ነው በቃ ያደከመች። ከዛ ያው ወዲያው ሻለችኝ፣ ተጋባን። ያለን እስካሁን ምን ያህል ጊዜ ሆናችሁ ማለት ነው በትዳር? 10 አመት ሊሆነን ነው። 3 ልጆች አለን። ይሄ ደስ ይላል። 10 አመት በአንድ የተጋብታችሁ ከዛ በኋላ አብራችሁ ደግሞ 10 አመት መዝለቅ መታደል ነው። እውነት። እሺ ስለዚህ በመጀመሪያ ባሎችን ወደ ውጭ ሊሸኝና ከሚስቶች ጋር ቆይታ ባረግስ ምን ይመስላችኋል? እሺ ባሎችን ሸኘን ከእናንተ ጋር ደግሞ ቆይታ ልናደርግ ነው። እናንተ ጋር ልምጣዛ እንግዲህ ያየን ብናወራ ጥሩ አይመስላችሁ? እሺ መጀመሪያ መሀል ልሁንና እመጣለሁ ሁላችሁም ጋር። እሺ ወደ ጥያቄ ከማለፌ በፊት ትዳር እንዴት ነው? ደስ ይላል። በጣም ቆንጆ አሪፍ ነው። እስቲ ምን ትመክሪያለሽ? አግቡ ለወጣቶች። አግቡ፣ አትፍሩ። ማለት ብዙ ወጣት አሁን ትዳር ይፈራል ወደ ትዳር መግባት ነው። ግን ምንም የሚያስፈራ ነገር የለውም። ከባዱ ነገር ግን ምን ነበር? እውነት እኔ ምንም የከበደኝ ነገር ጥሩ ነበር። ማለት እሱን በደንብ አውቄው ስላገባው የሚከብድ ነገር የለም። ግን ውጭ ሆነሽ ስትሰሚና ስትገቢበት ልዩነት የሆነ የሀሳብ አለመግባባት ምናምን አንድ ቤት ስትኖሪ ምናምን የሚባል ነገር አለ። ግን እኔ እንጃ እኔ አልከበደኝም። በቃ ዋናው እንኳን አልከበደሽ ደግሞ እንደዚሁ እንደቀደለ ይቆይ። እሺ መሰረትስ? አቤት ትዳር ቆንጆ ነው። አግቡ፣ ደስ ይላል። ትዳር ሊመስል ነገር የለም። ቆንጆ ነው። አሳጠርሽብኝ። 10 አመት እንዲህ ነው የኖርሽው። ቆንጆ ነው። አስቸጋሪ ነገር ነው? አስቸጋሪ ነገር የለም። ደስ ይላል። ያስቸገር ነገር የለም። እስካሁን ፈጣሪ ይመስገን ቆንጆ ነው። ከውጭ ሆነሽ ስትሰሚና ስትገቢበት ልዩነት የለውም። ቆንጆ ነው ሁሉ። ከውጭ ስትሰሚ ምን ነበር የምትሰሚው ስለ ትዳር? የሆነ የሚከብድ ምናምን ይመስላል፣ ግን አይከብድም። ቆንጆ ነው። ደስ ይላል። ልጅ ማሳደግ ትንሽ ይከብዳል። ብቻ ስትሆኚ ቤተሰብ የለም። የባለቤት ዘመዶች አሉ፣ ፈጣሪ ይመስገን፣ ግን ደስ ይላል። የት ናቸው የባለቤት ዘመዶች ያሉ? የአንቺስ ቤተሰቦች? እንኳን እንዲላቦታ ናቸው። ስለዚህ ንብረትስ? ደስ ይላል። ትዳር ጥሩ ነው። እግዚአብሔር ይመስገን። ጥሩ ነው። እሺ ወደ መጀመሪያው ጥያቄ አልፋል። የመጀመሪያ ጥያቄ ለሚስቶች የባለቤትሽ እናት ሙሉ ስም ማን ነው? እሺ ማን? አለምነሽ ሰይድ ትባላለች። አለምነሽ ሰይድ። ወደ መሰረት ሄዳል። ትርንጎ ጥላሁን። ትርንጎ ጥላሁን። ንብረት? በላይ ምረቴ። በላይ ምረቴ። ወደ ሁለተኛው ጥያቄ ላልፍ ነው። ሁለተኛውን ጥያቄ ወደ ንብረት ጋር ልምጣና ልጠይቅ። እሺ ሁለተኛው ጥያቄ ለሚስቶች ዝግጁ ናችሁ አይደል? አዎ። መሰረትን የፈራሽ ይመስል ዝግጁ አልፈራው። እሺ ሁለተኛው ጥያቄ ለሚስቶች የባለቤትሽ የ8ኛ ክፍል የሚኒስትሪ ውጤት ስንት ነው? እኔ እኮ ግርም የሚለኝ አሁን ይሄ ጥያቄ የምታወጡ ሰዎች ግን እንደው የራሳችሁን ራሱ ታውቃላችሁ? እሱ ራሱ ያውቃል ብለሽ ነው? አዎ እንዴ 36 እንዴ ይመስለኛል። ወድቋል? አዎ ወድቋል? 36 ይማን ከሰባ በላይ ይመስለኛል። ግዴታ ቁጥሩ ያስፈልጋል። አዎ ከሰባ በላይ ብለንማ እንይዘውም ታይ እንጂ 75 ቢያንስ አሁን ይሄን ጥያቄ ምን ያደርጋል? የቀረበውን ቁጥር እንይዝላችኋለን። መሰረት ግምት ነው ግን አላውቀውም። ግምት 65 እሺ የቀረበ ቁጥሩ ነው ነጥብ የምንሰጠው። የመጨረሻው ጥያቄ ለሚስቶች ዝግጁ ናችሁ? እሺ ባለቤትሽ በቀን ስንት ብርጭቆ ወይም ስንት ሊትር ውሃ ይጠጣል? ከመሰረት እንጀምር። እሺ ግን አብዛኛው ስራ ቦታ ስለሆነ ሊትሩን አላውቀውም። በብርጭቆም ትችላለሽ። ለዚህ ነው አማራጭ ያደርጋለሁ። 3 ብርጭቆ ውሃ። እሺ ይማንስ? 2 ሊትር 2 ሊትር ይጠጣል። ጎበዝ ነው። ውሃ ላይ ውሃ ይጠጣል። 2 ሊትር። እሺ ንብረት? ውሃ ሲጠጣ ይቻላል። በሊትር አድርጊው በቃ
2 ሊትር 2 ሊትር 2 ሊትር 3 ብርጭቆ። እሺ ጥያቄዎቻችንን ጨርሰናል። ባሎችን ደግሞ ወደ ውስጥ እንጥራ እስቲ የነሱን ምላሽ ደግሞ እንስማ። በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? ዘና በሉ አፈታለና ዘና በሉ። ይበል አልተመቸህም ወንበር? ተመችቶሃል? እሺ ወደ ጥያቄዎቹ ከማለፋችን በፊት ግን እናንተ ደግሞ ፍቅራችሁን ተገላለጹ፣ መልካም ምኞታችሁን አይደል? ይሄ ይቀመጣል እኮ አገታሪክ ከነ መሰረት ጀምር። እሺ በጣም ነው ወድ በጣም ማፈቅረው የልጆች አባት የልጅነት ባሌ ኑርልኝ ሻምስ ኑሪ ጤና ከነሙ ቤተሰቦች። እኔም በዚህ አጋጣሚ ወድሻለሁ ብያት ማለቅም የተከፋን ጊዜ አልኳት ነኝ። ያው በዚህ አጋጣሚ አለ ግን ቆይ እኔ እዚህ ጋር ጥያቄ አለ። ለምን ያው እንደዚህ ብዙ አይደለም እኔ እንደዚህ አገላለጽ መግለጽ ላይ ያው እሷም ደግሞ ስለምታውቅ ባህሪን ምንም አይመስላትም። በርግጥ ጥሩ ሚስትም ስለሆነች እንደዚህ አይነት ነገር ትኩረት አሰጠም። ተው እንጂ ትኩረት የሚሰጥ መጥፎ ሚስት ነው። አይ እንደዛ ማለት ይሳይሆን በተግባር ነው እሷ ብዙ ጊዜ እንትን ተግባር ላይ ጥሩ ነው ጥሩ ነው። እንደዛ ስለሆነ ነው። በዚህ አጋጣሚ በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። እስከ ዘላለሙ አብረን ለመኖር ያብቃን። ከኔ ጋር ስለሆንሽ ደግሞ በጣም አመሰግናለሁ። እሺ እነ ቢላል። እሺ እማዬ ሚስት በጣም ነው የምወድሽ፣ በጣም አፈቅርሻለሁ። አንቺ ከምትወጂኝ በላይ እኔ ራሱ ከምወድሽ በላይ እወድሻለሁ። እኔ ራሱ ከምወድሽ በላይ እወድሻለሁ። ደስ ይላል። እሺ ኢማንስ? እኔ አባ ብዬ ነው የምጠራው። አባ በጣም ነው የምወደው፣ በጣም ማፈቅረው። ባሌ ስለሆንክ በጣም እድለኛ ነኝ። ሺህ ዓመት ኑርልኝ፣ ሁሌም ደስተኛ ነኝ። እሺ እነ ንብረትስ? እኔም በጣም የምወድሽ በጣም የማከብርሽ፣ ሁሌም ቢሆን እወድሻለሁ። አመሰግናለሁ። እኔም በጣም ነው የምወድህ። እግዚአብሔር ያክብርልኝ። እድሜና ጤና ይስጥክ። የልጅ አባት እድሜና ጤና ይስጥክ። እኔም አንድ ልጅ አለኝ። ሴት ናት ወንድ? ሴት። ማን ትባላለች? ያርሴማ። ያርሴማ። ልጃችሁን ሁላችሁንም ፈጣሪ ያሳድግላችሁ። እሺ ስለዚህ እንደዚህ ከተባባልን ወደ ጥያቄ ምን ሄዳ ይሻላል አይመስላችሁም? እሺ የመጀመሪያ ጥያቄ ሚስቶችን የጠየቅ ነው። የባለቤትሽ እናት ሙሉ ስም ማን ነው ብለን ነበር። ከይበሉ ነው የምንጀምረው። ያንተ እናት ሙሉ ስም ማለት ነው። የኔ እናት በላይ ምረቴ። በላይ ምረቴ። እሺ አሳይ። ቢላል? የኔ እናት ስም ነው አለምነሽ ሰይድ። አለምነሽ ሰይድ። እሺ አሳይ። ክቡር? ትርንጎ ጥላሁን። ትርንጎ ጥላሁን። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ የባለቤትሽ የሚኒስትሪ ውጤት ስንት ነው ብለን ጠየቅናቸው ሚስቶች። ይበሉ። 33.6 ነው። 33 ወደክ? ደገምክ? ከዛ አልደገሙ ታውቀው። እሺ ቢላል? 82። 82። እሺ 56። አሁን አሳዩልኝ ሶስታችሁ። ለዚህ ጥያቄ መልስ የቀረበው እንይዛለን ብለን ነበር። የቀረበው የነ ንብረት ነው ማለት ነው። 82 እና 75 እንትን በመሃል ያለው አይደል? 7 አለ። ከዛ ደግሞ የነ መሰረት ጋር ስንመጣ ደግሞ በ65 እና 56 ኦልሞስት 10። እነሱ ግን 3 ነው። ስለዚህ የቀረበውን ቁጥር ስለሆነ የምንይዘው ንብረት እንሰጣለን ማለት ነው ነጥብ። እሺ ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄ ለሚስቶች የጠየቅነው ባለቤትሽ በቀን ስንት ብርጭቆ ወይም ሊትር ውሃ ይጠጣል ብለን ነበር። ክቡር?
ሁለት ልትል ትችላለች ግን አብረን ስለማንውል ቀን ያ ሁለት ብትል ነው በቃ በግምት ሁለት በምን ብርጭቆ ነው ሊትር አይ ሊትር ሁለት ሊትር አሳይልኝ መሰለኝ ሶስት ብርጭቆ ነው ያለችው እሺ ቢላል 2 ሊትር 2 ሊትር ነው ጠጣለህ ግን አንተ አው እሺ አሳይልኝ እሺ ይበሉ እኔ 1 ሊትር አልጠጣም ውሃ ብዙ ማጠጣም 1 ሊትር ከጠጣ ግን ጥሩ ነው ስለዚህ መልሱ ምን ይሆን 1 ሊትር 1 ሊትር እሺ አሳይልኝ እሷ የመለሰችው መልስ ይመስለኛል ከነሱ ሰምተሽ ነው አይደል እንጂ እሱ የሚጠጣውን ግን ምክንያቱም በሲጠጣ ሳይ 2 ሊትር የሚጠጣ መሰለኝ ገምተሽ አዎ ምክንያቱም አባብርጭቆ ሲጠጣ ማይቻል አላውቅም ብዙ ጊዜ ደግሞ አብረን አንዱል አዎ እሱማ የምትገምቱትን ነው እንጂ የታወቀ ነው ስራ ላይ እንደሆነ ከልምድ እሑድ ቀን ወይ ረፍት ቀናችሁ ጋር ከሚጠጡት ተነስታችሁ ከመለሳችሁ ብለን ነው እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል ነጥብ አሳውቅና ወደ ሁለተኛ ዙር እናልፋለን ስለዚህ ሚስቶችን ነው የምንቸኘው ግን ነጥብ ልናገር ማለት ነው መሰረትና ክቡር 5 ነጥብ ቢላልና ኢማን 10 ነጥብ ይበሉና ንብረት 10 ነጥብ ሁለተኛ ዙር አለ ሁለተኛ ዙር በኋላ ደግሞ እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ ቦነስ ጥያቄ 25 ነጥብ ነው የሚያስገኘው ስለዚህ አሁን በተራ ሚስቶችን ልሸኝና ከባሎች ጋር ቆይታ አደርጋለሁ እንዴት ናችሁ ባሎች አለና አላችሁ ዝግጁ ናችሁ ዝግጁ አትፍሩ ጥያቄዎች በጣም ቀላል ናቸው እንደምታስባችሁ አይደለም እሺ ወደ ጥያቄ ከማለፌ በፊት ግን ከሚስቶቻችሁ በጣም የምትወዱላቸው ነገር ምንድን ክቡር ከመልኳ ምናምን ከሆነ ቁመቷን ነው ቁመቷን ረጅም ሴት ትወዳለህ ማለት አዎ በጣም እሺ ቁመቷን ቢላል እኔ በራስ መተማመኗን ወድላታለሁ አይ ደግሞ ሳቋን ወድላታለሁ ሳቋን ትወድላታለህ እሺ ወደ ጥያቄዎች አልፋል የመጀመሪያ ጥያቄ ለባሎች ባለቤትህ የምትወደው የትምህርት አይነት ምንድነው ነው ክቡር ሂሳብ ይመስለኛል ኧረ እባክህ ቁጥር ላይ ቁጥሩ ነው ስለምትሰራ ሂሳብ ይመስለኛል ሂሳብ እሺ ቢላል እንግሊሽ እሺ ይበል አካባቢ ሳይንስ ይመስለኛል አካባቢ ሳይንስ እሺ አካባቢ ሳይንስ ላይ ጥሩ ናት አይ ይመስለኛል በምን ገመታችሁ እስቲ እንደው ለማወቅ ያህል ጥያቄው ተመልሷል ግን እንዴት ገመታችሁ ያው እኔ እዚህ ነው የተማርኩኝ አዲስ አበባ የማታኒ ተማርኩኝ ግን እሷ ክፍለ ሀገር ነው የተማረች አላውቅም በደንብ ማለት ነው ስለዚህ ዝም ብለን ይገመታል ምን እንደምትወድ አላውቅም እሺ ቢላ እኔ የገመትኩኝ ያው እንግሊዘኛ በደንብ መናገር ስለምችል ከዛ ነው ይገመ እሺ እኔ እንኳን ያው ስራ ስለምትሰራ ሂሳብ ሰራተኛ ነው አይ ስራ ትሰራለች ቤት ውስጥ ገንዘብ የሚያመጣ ስራ ማለት ነው ከገንዘቡ ጋር ያይዘን ሂሳብ ያለው ከዛ ጋር ያይሽ እሺ ወደ ሁለተኛው ጥያቄ አልፋለሁ ሁለተኛው ጥያቄ ለባሎች ባለቤትህ ስንት ማበጠሪያ አላት ይበሉ የላትም ማበጠሪያ በምንድን ነው የምታበጥረው ፀጉሯን ማበጠሪያ የእህል አይደለም አይመሰለ አንድ ማበጠሪያ እሺ የእህል መስሎ ነበር ጥያቄው አይደለም ታዲያ ምን መስሎ የላትም ያልክ ብዙ ስታበጠር አላየትም እንደዚህ እንትን ነገሮችን አትጠቀምም ብዙ እንደዚህ ኮስሞቲክስ ነገሮችን አትጠቀምም ኮስሞቲክስ እኮ አይደለም ማበጠሪያ አይ ነው ምልሽ እንትን ማለት ነው ሙሽጥ ነው አንድ እሺ ቢላ 5 እሺ ክብር በኤሌክትሪክ የሚሰራ አንዳላት ማበጠሪያ እንደገና ደግሞ የኖርማሉ እሱ ደግሞ አንዳላት ሁለት ማበጠሪያ እሺ የመጨረሻው ጥያቄ ለባሎች የባለቤትህ የቅርብ ጓደኛ ማን ትባላለች ወይም ማን ናት ካንተ ልጀምር ቢላ አንድ ነው አዎ የቅርብ ጓደኛ ብዙ ጊዜ አንድ አይደለም ይሆነ ሳዳ እሺ ሂሩት ክቡር ከኔ ጋር ነው በጣም የምትቀራረበው ሰናይት ከእህት ጋር ቤስት ፍሬንድ ከኔ ታላቅ እህት ጋር ቤስት ፍሬንድ ነች ሁለተኛ ዙር ጥያቄዎቻችንን ጨርሰናል ሚስቶችን ወደ ውስጥ እንጠራና ደግሞ የነሱን ምላሽ እንሰማለን
ዌልካም። እሺ እንዴት ናችሁ? እንቀጥል። ወደ ጥያቄው ከማለፌ በፊት ግን ባሎቻችሁ ምን አልኳቸው? ይሄ ጥያቄ አይደለም። ከማለፌ በፊት ግን ከሚስቶቻችሁ የምትወዱላቸው ነገር አላቸው? ምን የሚል ይመስላችኋል? ምን የሚል ይመስልሻል ንብረት? ሳቋን አይነግሮሻል በደንብ ማለት ነው። እሺ አይነግሮኝ ሳይሆን ደስ ስለሚለው ሁሌ ሳቂልኝ ነው የሚለው? አዎ እዚህም ከኛ ጋር ተስቂ ሳቅሽ ደስ እኔ ራሴ ወደድኩት። እሺ ኢማንስ ከሰውነት አካል ነው ወይስ ሙሉ? እንደዚህ አላማረጥኳቸው። ምን ጥያቄ ብታይ ጠየቁት። ይሄ ጥያቄ አይደለም። እሺ እንዳታረቁት። እሺ በራስ መተማመን በሰልፍ ኮንፊደንስ በራስ መተማመን። እሺ ቁመቷን ይላል። ቁመቷን ይነግርሻል? አዎ እሺ ብሏል። እንደዛ ነው ያለው። እሺ ወደ ጥያቄዎቹ አልፋለሁ በቀጥታ። የመጀመሪያው ጥያቄ ለባሎች የጠየቅ ነው። ባለቤትህ የምትወደው የትምህርት አይነት ምንድነው ብለን ከማን ልጀምር? ከመሰረት ልጀምር። አማርኛ አሳይልኝ ክብር። ሂሳብ አለንና ለምንድን ነው ሂሳብ ያልከው ስለው ከስራው አንፃር አለን። ትምህርት ላይ ግን ሂሳብ ነበር የምትወጪው ወይስ ስራ ላይ ሲመጣ? ስራ ላይ ሂሳብ። እሺ ኢማን እንግሊዝኛ አሳይልኝ። ንብረት ባዮሎጂ አሳይልኝ። አካባቢ ሳይንስ አለ። ምንድን ነው ያስፈልግሽ? አስቤው ራሱ አንቺም እንዴት ቀላል ነው ብዬ ነው። አንተ አካባቢ ሳይንስ ቀላል ነው ብለን የመረጥከው? እሷ ደግሞ ባዮሎጂ አለች። እኔ ደግሞ ባዮሎጂ ነው ደስ የሚለኝ ስማር። እስካሁን የምትወጂው እሱን ነው? እስካሁን የምወደው እሱን ነው። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትህ ስንት ማበጠሪያ አላት ብለን ጠየቅን። ንብረት ሳቂ አንቺ ምን አለብሽ ብሎ ስንት የሚል ይመስልሻል? ሁለት። እሺ አሳይልኝ። ምንድን ነው የሚያስቅሽ? አንዱን ነው የማውቀው። ኢማን ሁለት። እሺ አሳይልኝ። አሁን ሂሳቡን ወደ አትሊስት 3 እና 5 እንኳን ቢሆን ጥሩ ነው ባላንስ ለማድረግ። 5 እንዴት ነው የመጣው? እስቲ ቢላል ደግሞ እናብራራ። ማበጠሪያ ብዙ አለበት። ያው እኔ ብዙ ጊዜ የምጠቀመው ነው ያልኩሽ እንጂ አለ ማለት ቶሎ የምትጠቀሚው ነው። 2 ያልሽ። እሺ መሰረትስ? አንድ። እሺ አሳይልኝ። ከመክፈያው ጋር እሱ ምን አለሽ? አንድ በኤሌክትሪክ የሚሰራ ማበጠሪያ አላት አለ። አንድ ደግሞ ኖርማል ማበጠሪያ አለ። ቡርሽ ነው። ልክ ነው። እሱ አለ ግን ቡርሽ ነው። ብሩሹን ነው ብላል ግን እሱ በኩራል ጥረት አድርጓል። እሺ ስለዚህ የማበጠሪያው መልስ አልተመለሰም ማለት ነው። አየር ላይ ቀረ። እሺ የመጨረሻ ጥያቄ ባሎችን የጠየቅ ነው። የሚስትህ ወይም የባለቤትህ የቅርብ ጓደኛ ማናት ብለን ነበር። ከኢማን ነው የምጀምረው። ሳዳ። አሳይልኝ። ንብረት ሂሩት። እሺ አሳይልኝ። እሺ መሰረትስ? ቤተሰብ አይሆንማ። የቅርብ ጓደኛ ሊሆን ይችላል እንደ ምርጫሽ። እሱ ሊመልስ። ሰናይት። አሳይልኝ። እሺ ጥያቄዎቻችንን ጨርሰናል። ነጥብ አሳውቃለሁ። በዛሬው እንተዋወቃለን ወይ ንብረትና ይበሉ 20 ነጥብ፣ ኢማንና ቢላል 30 ነጥብ፣ መሰረትና ክቡር 15 ነጥብ። የዛሬው እንተዋወቃለን ወይ አሸናፊዎች ኢማንና ቢላል ናቸው። የ25,000 ብር ተሸላሚዎች ናቸው። እንኳን ደስ አላችሁ። መሰረትና ክቡር እንዲሁም ደግሞ ንብረትና ይበሉ እዚህ ድረስ መጣችሁ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ እናመሰግናለን። እንተዋወቃለን ወይ ይሄን ይመስል ነበረ። እኔ ከወዲሁ ሰናበታችኋለሁ። መልካም ቀን።